out of ምን ማለት ነው? out of ምን ማለት ነው? ከሆነ ነገር ውጭ ነው የሚመስለው አይደል? ነገር ግን በእንደዚህ አይነት ምክንያት ለማለት ነው። በዚህ ጊዜ በተቃራኒው ነው የምናስበው። ኔጌቲቭ አድርገን ነው የምናስበው። ለምሳሌ out of love በፍቅር ምክንያት፣ out of kindness በደግነት ምክንያት ማለት ነው። ለምሳሌ I forgive you out of love I forgive you out of love ምን ማለት ነው? በፍቅር ምክንያት ይቅር ብዬሃለሁ፣ በፍቅር ምክንያት ይቅር ብዬሻለሁ out of love። ስለዚህ ምንድነው የሚያሳየን? ፖዚቲቭ ፍቺ በእንደዚህ አይነት ምክንያት፣ በእንደዚህ አይነት የተነሳ የምንለው ማለት ነው። you gave me some money out of kindness you gave me some money out of kindness ምን ማለት ነው? ከደግነት የተነሳ ብር ሰጥተኛል። you gave me some money out of kindness። ስለዚህ out of የምትለው ቃል በእንደዚህ አይነት ምክንያት፣ በእንደዚህ አይነት የተነሳ ለማለት የምንጠቀምባት የእንግሊዘኛ ቃል ነች። እስኪ እናንተ ደግሞ በኮሜንት out of ተጠቅማችሁ የሆነ አረፍተ ነገር አስቀምጡልኝ። አመሰግናለሁ። እስካሁን ጥሩ ነው፣ እስካሁን መጥፎ አይደለም የምንላቸውን የአማርኛ አባባሎች በእንግሊዘኛ እንዴት ማለት እንችላለን? እስካሁን ጥሩ ነው። so far so good so far so good እስካሁን ጥሩ ነው። እስካሁን መጥፎ አይደለም ማለት ስንፈልግ ምን እንላለን? እስካሁን መጥፎ አይደለም not bad so far እስካሁን መጥፎ አይደለም not bad so far ምን ማለት ነው? የከፋ አይደለም እያልን ነው። የከፋ እስካሁን መጥፎ አይደለም ስንል መጥፎ ነው ግን በጣም የከፋ እንዳልሆነ ለማመላከት not bad so far እንላለን። ለበለጠ እንግሊዘኛ ግሬስ እንግሊሽን ፎሎ እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ግሬስ the ladder of success እንደዚህ ማድረግ ባድ ሀቢት ነው አይደል? መጥፎ ልማድ ነው። በእንግሊዘኛ አፍንጫ እንደዚህ መሰርሰር ምን ይባላል? picking nose አፍንጫን መሰርሰር። ስለዚህ በዚህ ፊት አፍንጫን አትሰርስር። don't pick your nose in public don't pick your nose in public አፍንጫህን በዚህ ፊት አትሰርስር። እንደዚህ ማድረግ ምንድነው? አሁንም bad habit ነው። ስለዚህ በእንግሊዘኛ ምን ይባላል? biting nails ጥፍርን መንከስ። ስለዚህ ጥርስን አትነካክስ ማለት ከፈለግን ምን እንላለን? don't bite your nails ማለት እንችላለን። ሙሉን ለማግኘት ወደ መደበኛው የዩቲዩብ ቻናላችን መሄድ ትችላላችሁ። ግሬስ the ladder of success remember ማስታወስ ነው፣ ሪማይንድ ማስታወስ ነው። ስለዚህ ሁለቱንም በተመሳሳይ ሁኔታ መጠቀም እንችላለን። ማስታወስ ከሆነ ሁለቱንም እኩል መጠቀም እንችላለን? በፍጹም አንችልም። ምክንያቱም ሪመምበር ማለት አንድ ነገር ማስታወስ ማለት ራሳችን እኛ ማስታወስ ስንችል ምን እንደነበረ ምን እንደተከሰተ አንድ ነገር በራሳችን ስናስታውስ ሪመምበር ይባላል። ለምሳሌ አይ ሪመምበር ዩ አንተን አስታውስሃለሁ። አይ ሪመምበር ዩር ኔም ያንተን ስም አስታውሰዋለሁ። ስለዚህ እኔ ራሴ አስታውሰዋለሁ። ሪማይንድ ስንል ደግሞ አንድ ሰው እንዲያስታውስ ስናግዘው ማለት ነው። ማስታወስ ነው፣ ነገር ግን አንድ ሰው የሆነን ነገር እንዲያስታውስ ስናግዘው። ለምሳሌ ሪማይንድ ሚ ሂዝ ኔም ሪማይንድ ሚ ሂዝ ኔም ሪማይንድ ሚ ዩር ኔም ስምህን አስታውሰኝ፣ ስሙን አስታውሰኝ። ሪማይንድ ሚ ሂዝ ኔም ሪማይንድ ሚ ዩር ኔም ያንተ ስም አስታውሰኝ፣ የእሱን ስም አስታውሰኝ። ስለዚህ ዩ አር ሄልፒንግ ሚ ሪመምበር። ኦኬ አንድ ሰው ለማስታወስ ስናግዘው ሪማይንድ እንለዋለን። ላይክ ፎሎ ሼር በማድረግ አጋርነታችሁን አሳዩን። ግሬስ the ladder of success stubborn sulky whiny ምን ማለት ናቸው እነኚህ ሶስት ቃላት? ሳልኪ ማለት አኩራፊ ማለት ነው። አኩራፊ የሚያኮርፍ ሰው ከሆነ ሳልኪ እንለዋለን። don't be sulky come in join us don't be sulky
ካም ኤንድ ጆይን አስ። አኩራፊ አትሁን፣ አታኩርፍ፣ ናና ተቀላቀለን። ካም ኤንድ ጆይን አስ። stubborn ማለት ግትር የሆነ ደረቅ የሆነ ሰው ማለት ነው። ሪጅድ ማለት ነው stubborn ማለት። she is stubborn but hard working. she is stubborn but hard working. ግትር ነች፣ ደረቅ ነች፣ ነገር ግን ጠንካራ ሰራተኛ ነች ማለት ነው። ዋይኒ ማለት ደግሞ አማራሪ የሆነ ማለት ነው። ሁሌ ኮምፕሌን የሚያደርግ አማራሪ የሆነ ሰው ምን እንለዋለን? ዋይኒ እንለዋለን። ዋይነር ሰውየው ሲሆን ዋይኒ ከሆነ ደግሞ አጀክቲቭ ይሆናል ማለት ነው። ስለዚህ በምሳሌ ስናየው stop being so whiny. stop being so whiny በጣም አማራሪ አትሁን፣ አታማርር ማለት ስንፈልግ የምንጠቀምበት ኤክስፕሬሽን ነው ማለት ነው። stop being so whiny አማራሪ አትሁን ማለት ነው። grace the ladder of success